ሰላም እንደምን ቆያችሁ ውድ የአንከር ሚዲያ ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን ለሰዓቱ እናንተን ይመጥናሉ ብለን ያዘጋጀናቸውን ዜናዎች ይዘን ቀርበናል። ዋና ዋናዎቹን በማሰማት እንጀምራለን። ኢትዮጵያ ወደ አሰብ የምታደርገውን ግስጋሴ እየቀጠለች ነው። ኢትዮጵያ ወደ አሰብ ጦሯን እያንቀሳቀሰች እንደሆነ መረጃዎች እየገለጹ ይገኛል። ለማንቀሳቀሻ የሚረዳት ዘንድ በሰሜን ኢትዮጵያ ከታጁራ አሰብና ምጽዋ የወደብ ከተሞች ጋር ለማገናኘት የኢትዮጵያ ምድር ባቡር ኮርፖሬሽን 1.58 ቢሊዮን የአሜሪካ ዶላር መደብ መስመር ባቡር ዝርጋታ እቅድ ይፋ አድርጓል። ይህ በኢትዮጵያ በኩል በአሰብን ለማስመለስ ላላት ጥረት ከፍተኛ እርምጃ ነው ተብሏል። ዝርዝር ይናል በዚህ ጉዳይ። ከፋኖ ጋር ድርድር ጥረቶች ቀጥሏል ሲሉ የተናገሩት ዶክተር መንገሻ ከስልጣን መነሳቸው ተገልጿል። ከሳምንት በፊት የኢትዮጵያ መንግስት ብልጽግናና የአማራ ክልል መሪዎች ከፋኖ ጋር ለድርድር ተቀምጠው እየተማከሩ ነው ሲል የተናገሩት አቶ ዶክተር መንገሻ ይህም በተናገሩ በሳምንት ውስጥ ከስልጣናቸው ተነስተዋል። ለምን ተነሱ? የእሳቸው እስከ ቦታው መነሳት ምን መዘዝ ይዞ ይመጣል? ይዘነዋል በዝርዝር። ከአሰብ ጋር በተገናኘ የሻዕቢያው ቁልፍ ጀነራል ከሀገር መውጣታቸው ተሰምቷል። ህግደፍ ለሁለትም ተሰንጥቋል። የኤርትራ ጦር ዋና አዛዥ የሆኑት ጀነራል ፊሊጶስ ለኤርትራ ለሕክምና በዊል ከሳምንት በፊት ከወጡ እንዳልተመለሱ ምንጮቻችን ገልጸዋል። ጀነራል ፊሊጶስ ከኤርትራ በሕክምና ስም ይውጡ እንጂ ከሀገራቸው እንዲወጡ ያደረጋቸው ግን ከፕሬዝዳንት ኢሳያስ ጋር የተፈጠረው አለመግባባት ተከትሎ ለደህንነታቸው በመስጋታቸው የተነሳ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ማብራሪያ እንደሚሰጡ ተነግሯል። በሚኖረው ጠቅላላ ጉባኤ ላይ የጠቅላይ ሚኒስትር የሚደረገው ውሎች ላይ ምን ጥያቄዎች ሊነሱ ይችላሉ በሚለው ዙሪያ አንድምታዎቻችንን እናስቀምጣለን። የተወደዳችሁ የአንከር ሚዲያ ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ሚዲያ እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ኢትዮጵያ ወደ አሰብ የምታደርገውን ጉዞዋን አንድ እርምጃ ከፍ አድርጋለች። ኢትዮጵያ ወደ አሰብም እየገሰገሰች ነው። በሰሜን ኢትዮጵያ ከታጁራ አሰብና ምጽዋ የወደብ ከተሞች ጋር ለመገናኘት የኢትዮጵያ ምድር ባቡር ኮርፖሬሽን 1.58 ቢሊዮን የአሜሪካ ዶላር መደበኛ መስመር ባቡር ዝርጋታ እቅድ ይፋ አድርጓል። የኢትዮጵያ አሰብን ለማስመለስ የምታደርገው ሁለንተናዮሽ ትግል አንድ እርምጃ እንደሆነ ይታመናል። ይህ ዜና በኤርትራዎች ዘንድ ከፍተኛ ድንጋጤ እንደፈጠረና ኢትዮጵያ ምን ያህል ቆርጣ እንደተነሳች እንደሚያሳይ ያሳያል ብለዋል ተንታኞች። ከዚህ ጋር በተያያዘ ሻዕቢያ ቁልፍ ጀነራል ዋና የሆኑት ጀነራል ፊሊጶስ ለሕክምና በሚል ከወጡ ሳምንታት መቆጠሩ ተሰምቷል። የሻዕቢያ ቁልፍ ጀነራል ህግደፍ ለሁለት መሰንጠቃቸውንም ተናግረዋል። የኤርትራ ጦር ዋና አዛዥ የሆኑት ጀነራል ፊሊጶስ ለኤርትራ ከሕክምና በሚል ከወጡ ሳምንታት እንዳለፋቸውም ተሰምቷል። ጀነራል ፊሊጶስ ከኤርትራ በሕክምና ስም ይውጡ እንጂ ሀገራቸው እንዲወጡ ያደረጋቸው ግን ከፕሬዝዳንት ኢሳያስ ጋር የተፈጠሩ አለመግባባት ተከትሎ ለደህንነታቸው ሲሉ እንደሆነ የተዘገበ ነው። ከፕሬዝዳንቱ ጋር ልዩነት ውስጥ ያስገባቸው ነገርም ለጊዜ አልታወቀም። ኢትዮጵያ ፓርላማ ጠቅላይ ሚኒስትሩ በተገኙበት ነገ መደበኛ ስብሰባ እንደሚካሄድ ተነግሯል። የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ ስድስተኛ የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ነገ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት ሁለተኛ መደበኛ ስብሰባውን ያካሂዳል። በዚህ መደበኛ ስብሰባ ላይ የኢፌዴሪ ፕሬዝዳንት ታዬ እንቁስላሴ መስከረም 26 ቀን 2018 ለኢፌዴሪ የህዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ይሰጣሉ። ይህም ተከትሎ ምክር ቤቱ የመንግስት አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። እኛም የአንከር ሚዲያ በነገው ዕለት የሚደረገውን የህዝብ ተወካዮች ስብሰባ ላይ የሚነሱ ነጥቦችን በልዩ ጥንካሬ አዘጋጅተን ነገ እንደምናቀርብ ቃል እንገባለን።
አቶ ጌታቸው ረዳ በወልቃይት ጠገዴ ሰቲት ሁመራ ተገኝተው ከነዋሪው ጋር ንግግር ማድረጋቸው ተነግሯል። ከወንድሞቻችን ጋር መኖር የሚያስችለን ስራ መስራት አለብን። በተፈናቃይ ስም የሚነግዱ ፖለቲከኞች አሉ። የአማራና የትግራይ ህዝብ ለህዝብ መድረኮች ይበልጥ በማጠናከር የነበረውን ህዝቦችና አንድነትን መመለስም ይገባልም። በማይካድራው የተፈጸመው ግድያ ዙሪያ ወንጀለኞች መጠየቅ አለባቸው አምናለው። ከዚህ የተፈናቀሉ ንጹሃን ወደ ነበሩበት ቦታ መመለስ አለባቸው። የወልቃይት ጠገዴ ተወላጆችም በሱዳን በሌሎችም ሀገራት ተሰደው ይኖራሉ። ስለዚህ ርስታቸው መመለስ አለባቸው። እኔም ማምነው የህዝቡን ስሜት በማዳመጥ መስራት አለብን ብዬ ነው። ፖለቲከኞች በሚፈጥሩት ችግር ሳቢያ ህዝቡ ወደ ችግር ውስጥ መግባት የለበትም ሲሉ ተደምጧል። ሆኖም ግን አቶ ጌታቸው ረዳ በየጊዜው የሚቀያየሩት ሀሳብ ብዙዎች ዘንድ ታማኝነታቸው እየታጣ እንደመጣ ይዘገባል። በአማራ ክልል ኮሚኒኬሽን ቢሮ ኃላፊ የነበሩትና በተደጋጋሚ ከክልሉ መንግስት ይፋዊ አቋም የተለያዩ አስተያየቶችን ይሰጣሉ በሚል የተገመገሙት ዶክተር መንገሻ ፈንታው ከኃላፊነት መነሳቸው ተገልጿል። ከኃላፊነታቸው የተነሱት ከፋኖ ጋር ድርድር እየተደረገ ነው በማለት በሰጡት አስተያየት መሆኑን የክልሉን አቋም እንደማያንጸባርቅ ከተገለጸ በኋላ ነው። ዶክተር መንገሻ ፈንታው ለህገ መንግስታዊ አዲስ ዘመን ጋዜጣ በሰጡት ቃለ መጠይቅ የክልሉ መንግስት ግጭቱን በሰላም ለመፍታት ከፋኖ ጋር ንግግር እያደረገ መሆኑን በመግለጻቸው ውዝግብ ማስነሳቱ ይታወሳል። ይሁንና ይህ አስተያየት የክልሉ መንግስት ይፋዊ አቋም እንደማይወክልና የግል አስተያየታቸው እንደሆነ ተገምግመው ቃለ መጠይቁ ከወጣ ከሰዓታት በኋላ እንዲወድርግም ተደርጎ እንደነበር ትዝ ይላል። ምንጮቻችን እንደሚገልጹት የክልሉ ርዕሰ መስተዳደር ጨምሮ ከፍተኛ አመራሮች ኃላፊውን የክልሉ አቋም ሳይሆን የግል አስተያየት ነው የምትናገረው የሚል ጠንካራ ግምገማ ሰጥተውባቸዋል። ዶክተር መንገሻ ከዚህ ቀደም በተለያዩ ጊዜያት አወዛጋቢና እርስ በርሳቸው የሚቃረኑ መግለጫዎችም በመስጠት ተገምግመዋል። የሰላም ድርድር አለው የሚለው ባለፈው ሳምንት በሰጡት አስተያየታቸው ከዚህ ቀደም በነበራቸው ጠንካራ ወታደራዊ አቋም ጋራ በእጅጉ የሚቃረን ነው ይላሉ አስተያየት ሰጪዎች። ኃላፊው ቀድሞ ባሉ ጊዜያት ኢትዮጵያ መከላከያ ሰራዊት በታጣቂዎች ላይ የማያዳግም እርምጃዎች በመውሰድ ጸጥ ለጥ ያደርጋቸዋል የሚል ጠንካራ ወታደራዊ አማራጭን የሚደግፍ አስተያየት ሰጥተው እንደነበር አይዘነጋም። ይህ አይነቱ ከወቅታዊ ሁኔታዎች ጋር እየተለዋወጠ የሚቀርብና ከክልሉ የተቀናጀ አቋም ውጭ የሆነ የግል አስተያየት መስጠታቸው በተደጋጋሚ ለግምገማና ለትችት እንደዳረጋቸው ይነገራል። በመሆኑም ከኃላፊነት መነሳታቸው የሰላም ንግግር በራስ ከመናገራቸው ጋር ብቻ ሳይሆን በተደጋጋሚ ከሚሰጧቸው ያልተጠበቁና ከማዕከላዊ አመራሩ ጋር ያልተቀነጁ መግለጫዎች ጋር በተያያዘ መሆኑን ብዙዎች ይስማማሉ። ሆኖም ከክልሉ ኮሚኒኬሽን ቢሮ ኃላፊነት ቢነሱ በገቢዎች ቢሮ ኃላፊነት ላይ ተመድበዋል። ይህ በእንዲህ እንዳለ የፋኖ አመራሮች በበኩላቸው ከአማራ ክልል መንግስት ጋር ለመደራደር ፍላጎት እንደሌላቸው በተደጋጋሚ ሲገልጹ ቆይተዋል። የክልሉ መንግስት ራሱን የቻለ የውሳኔ ሰጭነት አቅምና ህጋዊ ስልጣን የለውም የሚል አቋም ያለው የጎጃም ፋኖ አመራር አስረስ ማሬ ዳምጤ ማንኛውም አይነት ድርድር በቀጥታ ከፌዴራሉ መንግስት ጋር መሆን እንዳለበት መናገራቸው የዘ ሀበሻ ምንጮች ተነግረዋል። ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። አመሰግናለሁ።